ማለት በቃ እናናት በቃ አንተ ልጅ ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ልጆች ኖላዊ ክፍል 148 ይዤላችሁ ቀርቤያለሁ ማለት ነው። ሜኑስ ግን አንተ ግን የኔ መስፍን ግን ብላ ሜራትን ማማረረችው። አሁን ተነሽና ነይ ልሄድ። የት ነው የምንሄደው? አሁን የምንሄድበት ቦታ አለ። ተነሽ ሜሩ እንሂድ። ወዴት ነው የምንሄደው መስፍን? የምንሄድበት ቦታ አለ ነይ ብሎ መስፍን ይዟት እድት ሲል መስፍን ምንድን ነው? ወይኔ ምንድን ነው ያልሽው? ምን ብለሽ ነው እዚህ ያመጣሽ? ይሄን ምላሽን ላሳስርልሽ ነው። አስቱ ጭራሽ ደግሞ ትቀልጅብኛለሽ። እስቲ ዝም በይ ሰላም። አሁን ባልጠፋ ሰውን የመጠየቁ ምንድን ነው የሚያስፈልግ? ኧረ ሰላም እባክሽ ዝም በይ፣ ሰው ይታዘበናል እንዴ። ዛሬ ደግሞ ቤተሰቡ ውሎ ሲሄድ ነው እንዴ? ደህና ነሽ የኔ ልጅ? አለሁ። እንዴት ነሽ ማማ? ደህና ከረምሽ? አለሁኝ። ሰላምዬ እንዴት ነሽ? ኧረ እባክሽ ምንድን ነው ደህና መሆኔ ለዚህ ተሳስቦሽ ነው? ዝም ብለሽ ፈጣሪ ይመስገን ብትይ ምን ትሆኛለሽ? ታያት ማማ፣ የሰላም ነገር እንደነገሩ ይታወቃል። እብድ ነሽ እያልሽ ነው? ልክ ለእኔ ይቅርታ አደረግሽልኝ? ምን አድርገሽኝ? ይሄን የእግዚአብሔር ቸርነት ባይኖር እኮ ገድዬሽ ነበር። አሁን ችንን ጠይቃት የመጣ ነው። አንቺ ልጅ እባክሽ ዝም በይ እስቲ። ያለፈው አለፈ፣ ለወደፊቷ ነው ያለብሽ። አትጨናቂ። ደግሞ ዛሬ በህልማችሁ ቤታችሁ ስትወዱ አይቻለሁ። ምናሴ እኮ መጥቶ ነበረ ልጠይቅሽ ነው የመጣው ብሎ እዚህ መጥቶ ሄደ። ምንም ቢሆን ምንም ከዚህ የመጣችው ምክንያት በአንቺ ምክንያት ምንም አያደርግላትም። ግን አንቺ በቅርቡ ከዚህ ትወጫለሽ ብዬ አስባለሁ። ግን እኔ እንጸልለው ምንም ቢሆን ምንም እኔ አትወጭም። እኔ ጸልያለሁ። ማማ ሰላምዬ አፋ ነው እንጂ ንጹህ እኮ ናት እሷ። ኧረ ቤታዬ በለቅ የፍርድ ሂደት እንዴት ነበር? ምንም ነገር የለ፣ ሁሉም ነገር እንዳለ ነው። አይዞሽ የኔ ልጅ፣ ፈጣሪ ነው የሚያውቀው። እሺ ማማ በጣም አመሰግናለሁ። በትህትና ተሞላው እንደዛ ስትላት ፈገግ አለች። ሰላምዬ እንግዲህ ምን ጭቅጭቅ ብላ ሄዳለች። አንዬ ሀሳብ ውስጥ ገብታለች። አሁን ምንድን ነው ያለብኝ? ከሌላ ያስጋራ ወደ ሲልሄድ ወይስ እስራን ላስቀድም? ለምን እስራን ወደ ደስ ይዣለድ? እንደዛማ ይሆን የስራ እኔ ያሳወቁ ማለት ተጋደሉ። እስራ ከኤልያስ ያለ ግንኙነት ከሆነ ከባድ ነው። ግን እኔ እስራ ከኤልያስ ጋር ያለ ግንኙነት እንዴት ነው? ግን ይሄንን ለእስራ በነገረው ያምለኛል? አይ እርግጠኛ ነኝ ያምለኛል። እና ይሄን መስራቴ ምን አይነት ፈተና ነው የሰጠኝ? ይሄን ያህል ደግሞ ለኤልያስ ለምን ቃል ገባሁለት? ለኤልያስ ታዲያ ይበላ እንዴ? እኔ እሱን ጤና ለማስተካከል የኔ የራሴን ፍቅር ግንኙነት ማስተካከል ነበረብኝ። ኤልያስ እኮ ህይወቴን እንኳን መስዋዕትነት ባረግ ያንስበታል እንጂ ያንስበት። እባክሽ ፈጣሪ ከዚህ ጭንቀት ገላግኝ አለችና ሀኒ ብቻዋን እያወራች ነበረ። ምናሴ መጣ። እንዴ ሀኒዬ ሰንበሽን አላየሽኝም እንዴ? ምናሴ መጣ እንዴ? እኔ እኮ ያየሽ መስሎኝ ነበረ። ቆይህ መጣ? ገና መድረሴ ነው። ምንድን ነው የሆንሽው? ምናሴ በጣም ጨነቀኝ። ነፍሴ በኤልያስ እና በሰላም በጣም ተወጥሯል። ኤልያስ የሚባለው ከደሴ መጣሁ እና በሁለቱ ምክንያት ነፍሴ የተወጠረው ምንድን ነው? ኤልያስ ደግሞ አሳሰበ። ይስራ ደግሞ እኔ ማብረሽ ለምሄድ አለ። ለምን እንደሆነ አይገባኝም። አንቺ ግን እንዲሆን ተደ ባለፈው የምትሄድ ጓደኛ የጠይቀው ከእሱ ጋር ለመሄድ ፈቃደኛ አይደለም። እኔ ግን ስጠይቀው በአንዴ እሺ ነው ያለ። ከዛ ግን መመለሻሽን አስበሽዋል? ከዛ ስለፈቅሬ ነው መሄደው። እሺ በሄድ እሺ ቀላል ነው። እኔ የጨነቀኝ እስራን የፎከረው እንዳያገኘው ነው ማለት። እሱ እኮ እንደዚህ ያስጨነቀኝ የሚገኘው። ኤልያስ እኮ በጣም ቆንጆ ልጅ ነው። ከዚህ ቀደም እኮ እስራ
እሷን ወደዋለሁ። በላስ ምክንያት ላጣው አልፈልግም። እኔ እንድመክርሽ ትፈልጊያለሽ? እኔ ብሆን ሐኪምነቴን አስቀድማለሁ ማለት ለራሱ ሳይል ለታካሚያችሁ ነው የሚኖረው ሐኪም። በደንብ አረጋግተሽ ታስብሽ። እኔ ያልኩሽ ነገር ግልጽ ነው ብሎ ተመናጭቋት እንድታለ እንግዲህ ምናሴ እኔ ብቻዋን ቁጭ አደረጋት። ሐኪም ነኝ አስቀድሚ ማለት ነው እንዴ? ምናሴ ደግሞ ችግር አለበት ወይ? ሁሉ ቆቁልሽ ነው የሆነበት። ቆይ አሁን ምን ለማለት ፈልጎ እንደሆነ ብዬ ልጨነቅ? ወይ ፈጣሪ፣ የተሸከምኩት ችግር አንሶ ሌላ ችግር ይጨምርብኛል እንዴ ደግሞ አለች። እንግዲህ ሀኒ መስፍን እንግዲህ መጠጥ ቤት ቁጭ ብሎ እየጠጣ ነበር። የሀኒዬ አባት እንዴት ነህ? ደህና ነህ? ደህና ነህ? መቼም ይሄ ነገር አጋጣሚ ነው አትለኝ። የኔና ያንተ መገናኘታችን ነው። እሱሳ ከጧት ጀምሬ ስከታተል ስለነበረ ላናግርህ መጣሁ። እንዴ ከጧት ጀምሬ ስከታተል ስትል ከሰዓታት በፊትህ ከሚስት ጋር መሆንክን አይቻለሁ እና እየተከታተልከኝ ነበር። ስከታተል ነበር ግን ለመጥፎ አይደለም። ግን ምን ሆነ ነው የምትከታተል? ምን ለምትለምነኝ? እባክህን አቶ መስፍን አላዊ አሴ እንዴት ነው? አሴ ማን ማለት ነው? ይሄ ጆሮ የሚባለው ልጅ ነው? አዎ ይሄ ጆሮ የሚባለው ልጅ ምን አልጌ ነው እና የምተውለት? አየህ አንተ ቤተሰብ አለ፣ ልጆች አሉ፣ ሚስት አሉ እያለ ሲለው እኔ ግን ምስኪን ብቸኛ ነኝ። የሀኒዬ አባት ምንድነው የምታወራ? ሰው ማጣት ድክም ብሎኛል። ታዲያ እኔ ምን አደረኩ? ለምን ነው እንደዚህ የምትለኝ? አሴ እናንተን አልፈለገህም። አባት አግኝቻለሁ አለ። ታዲያ በሄ እኮ በጣም ደስ ይላል። ሀኒዬን ስትወስዳት ዝም ያልኩትና የቻልኩት ጠንካራ ነኝ ብዬ ስለማስብ ነው። አሁን ግን ደካማ እንደሆንኩ ገብቶኛል። አሳይ የሀና ምትክ ነው። ብቸኝነቴን አስረሳኝ። እባክህ ተውልኝ። ይኸውልህ ሀኒዬ አባት እንኳን ያልወለድኩት ልጅ አባት ሀኒዬም ቢሆን ከነሱ ፈቃድ ውጭ አንድም ነገር ለማላረግ ጠንቅቄ ነው የምነግርህ። እውነታውን እኮ አንተ ነህ የምታውቅ። እኔ ማንንም ሰው ማንም ራሱ ፍላጎት መንጠቅ አልፈልግም። ከእኔ ይልቅ አንተ ነህ የተቀበልኩት። ለዚህ ምን እንደምልህ አላውቅም። ለልጆችህ ግን የሆነ ነፃነት መስጠት አለብህ። ልጆችህ የራሳቸውን ምርጫ እንዲወስኑ ይገባናል ማለት ነው። አቶ መስፍን አልተውልህም አትለኝ። አረ እንደዛ ምን ፈልጌ አይደለም አላው። እስቲ እንኳን አሴን ትናንትና ያወቅኩት ደግሞ ሀናም ረሳች። ብቻ አንተ እሺ ብትለኝና ብቻዬን ባልኖር ከሰማይ ነው የምታገኘው። ይሄ ግን ትዕዛዝ አለው አቶ መስፍን። አንድ በብቸኝነት ሃይምሮ የተቀራመደ አባት እያለ ስለሆነ አላዊ ዝም ብሎ አዳመጣ። በልደን አሁን እባክህ የሆነ ነገር ታዲያ ተጠቀማ። አያስፈልግም ደህና ሁን እሺ ብሎ እንዴት? ቆይ ምን አይቶ ነው እንደዚህ ሊለኝ ይችላል? እኔ ልጅ አባት መቼም ነገር ነው። ተሳስቶ መሆን አለበት። ገርሞታል እሱ መስፍን እንግዲህ ግርም ብሎታል። ምን ያደርግ የሚለው ጠፍቶታል። ምላሹ ስለጠፋበት ምናሴ እንግዲህ ወደ ቆም ብሎ ነበር። እኔ እፈልጋለሁ መስፍን ባትቀልድ ጥሩ ነው። ሜሉ እኔ ምንም ማስረዳሽ ነገር የለኝም። ምን እንዴት አለው? በቃ ምንም ነገር ማስረዳሽ የለኝም። ሜላት ያየሽውን አየሽ አይደል? እናስ በቃ ያየሽው ነገር ነው የሆነው። ቆይ እንዴት ማለት ነው? እና ያየሁት ነገር እውነት ነው። እውነት ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ፣ ላይክ ይካፈሉበት ምርጦች አሁን ሁሉኝ አሰላማ